ቤተሰቦቻችን ይረሱናል ካልጦርናቸው ካላስታወስናቸው ምንም ካላደረግንላቸው እከለ የት ሄደ ብለው ያስታውሱንም ይረሱናል የወለደ አንጀት እንኳን ይረሳል ሲበዛበት ይረሳል ሰው ስለሆነ እግዚአብሔር ሕዝቡን አይጠለም እግዚአብሔር ያስቀመጠውን አይረሳም እግዚአብሔር ሰው አይረሳም የተረሱትን ያስታውሳል የተጣለውን ሰው አመር ላይ ወደቀውን ሰው ብቸኛውን ሰው ረዳት የሌለውን ሰው ተመልካች የሌለውን ሰው እግዚአብሔር ያያዋል የእግዚአብሔር አይኖች ይላል መጽሐፍ በስፍራ ሁሉ ናቸው ክፎችና ደጎችን ይመለከታሉ እግዚአብሔር በምህረት አይኖቹ ይመለከታል ስለዚህ እግዚአብሔር የወደቁትን ያስታውሳል ሜምፊቦስቴን ከትቢያ ላይ አንስቶ ያስታወሰ እግዚአብሔር አንተም እኮ የዛሬው ሜምፊቦስቴ ነህ የተረሳ ሁኔታዎች አልሳካ ያሉ ሮጠ ነገሮች ጥምም ያሉብህ የሆነ ቀን አለ ላንተ እንደ ሜምፊቦስቴ እግዚአብሔር የት አለ እሱ ብሎ ፈልጎ ስለ አባቶችህ ቸርነት የሚፈልግህ እሱ እኮ የአቡነ ገብረ መንፈስ ቅዱስ ወዳጅ ነው ብሎ ይፈልግሻል አንድ ቀን መጽሐፍ እግዚአብሔር የወደቁትን ያነሳል ይላል እግዚአብሔር ያነሱኦሙ ለእለ ወድቁ አንዳንድ ጊዜ እኔ በሞት ልጆቼን ማን ያነሳቸዋል ብለን በጣም ተክተን የምንሰራው ወላጆች አለን ታሪክ ቅርስን ለማስቀመጥ ለልጆችም የሚሆን ነገር ለመስራት መትጋት ተገቢ ነው ነገር ግን ደግሞ የእግዚአብሔርን ቸርነት መርሳት የሚገባ አይደለም ዮናታንን ማን ያስታውሰዋል አባቱ የዮናታን ልጁ ሜምፊቦስቴ በጦርነት ምክንያት ወድቆ የተሰበረ ምስኪን ልጅ ሽባ የሆነ ቆሞ መሄድ የማይችል ሰው ያነሳ የሚያስቀምጠው ግን በቤተ መንግስት ውስጥ ያለ እንክብካቤ የነበረው አባቱ ሲሞት አያቱ ሳኦል ሲሞት አባቱ ዮናታን ቀድሞት ሞቶ ነበር ሁሉም ነገር አብሮት የሞተ ከዚህ በኋላ ሽባ የሆነ ሰባራ ገል ነው ማን ያስታውሰኛል ብሎ ብቻውን አንዲት የተዘጋ ደጅ ውስጥ በሎዶባር ወድቆ ምስኪን ሆኖ መላ ሰውነቱን ክትክት ብሎ ሞራሉ ተሰብሮ የቤተ መንግስቱ ልጅ አመድ ላይ ወድቆ ይያለ የሚያስታውሰው እግዚአብሔር በዳዊት ልብ መጣ እግዚአብሔር የወደቁትን ምን ያደርጋል ብያቸዋለሁ ያነሳል የተረሱትንስ ያስታውሳል መድኃኔዓለም አስታዋሽ ነው ሰው አይረሳም እርሱ እግዚአብሔር ያስቀመጠውን አይረሳም የትም ብንወድቅ ያገኘናል እኛ የምንኖርበትን አካባቢ እዚህ ቦታ ይመጥናል አይመጥንም አይልም ለርሱ የማይመጥነው ቦታ ድረስ ፍለጋ ይመጣው እግዚአብሔር እኛን ፍለጋ ነው በበረት ውስጥ አልተኛም ከሰገነት ይልቅ በረት አልመረጠም በዘባነ ኪሩብ ተቀምጦ ዓለምን የሚገዛ አምላክ ምሉ በኩል የሆነ እግዚአብሔር በጠባብ ማይፀን ተወስኖ በግርግም ተኝቶ በረት ውስጥ ወድቆ ታይቷል እኮ እኛን ፍለጋ የወደቅነው የዛ አይነት የከረፋ ኃጢያቱ ስለነበረ እኛን ፍለጋ እግዚአብሔር መጥቷል የትም ብትወድቂ ይፈልግሻል አይዞሽ የትም ብትወድቅ ቤተሰቦቻችን ይረሱናል ካልጦርናቸው ካላስታወስናቸው ምንም ካላደረግንላቸው እከለ የት ሄደ ብለው ያስታውሱንም ይረሱናል የወለደ አንጀት እንኳን ይረሳል ሲበዛበት ይረሳል ሰው ስለሆነ እግዚአብሔር ሕዝቡን አይጠለም እግዚአብሔር ያስቀመጠውን አይረሳም እግዚአብሔር ሰው አይረሳም የተረሱትን ያስታውሳል አንዲት ምስኪን ሴት በሰማሪያ የውሃ ጉድጓድ አጠገብ ተቀምጦ ቀትር ነበር ጠራራ ፀሐይ መንገድ ከመሄድ ደክሞት ነበር ዮሐንስ ወንጌል ምዕራፍ 4 ማንንም ሰው አላስታወሳትም በአገሯ የተናቀች ነበረች በሰማሪያ ሳምራዊት ትባላለች ያቺን የተናቀች ምስኪን ሴት ማንንም የማያስታውሳትን በጠራራ ፀሐይ የሰው ምላስ ከሚያቃጥለኝ አንቺ ገፊ ባሎችሽን የጨረስሽ ይያለ እንደ ኃጢያተኛ ይቆጥሯት ነበር የልጅነት መልኳ በሐዘን ምክንያት ተጨራምቶ ፍጹም ተጎሳቁላ ነበር እየተሰቀቀች ተጋብላ ውሃ ልትቀዳ ጣሳውን መንከሪያውን ወይንም መቅጃውን አንጠልጥላ ስትከት የጎሰቆለችዋን ሴት የትትና ድምጽ ጠራት አንቺ ሴት ውሃ ጠጪ አሁን ልቧ ተደላደለ አይሄ ገመናና አቀም ትንሽ ልኩራራ አለች ሰው እንደዚህ ነው ጅብ በማያውቁት ሀገር ሄዶ ቁርበት አንጥፉልኝ ይላል ይባላል ለሊት እኮ ይዞት ሊጠፋ ነው ራሷን እንደ ሳድቅ ቆጠረች ስለዚህ አንተ ሳምረስ አይሁዳዊ ነህ ከኔ ጋር እንዴት ትነጋገራለህ አለችው የሚለምንሽን ብታውቂው በለመንሽው ነበር ተጎሳቆለሻል እኮ አላት ፊትሽ እኮ ተጨማደዋል
ነጭና ጥቁር ቡራቡሬ ሆነሻል ጥቀርሻ ለብሰሻል የልጅነት መልክሽ ገርጥቷል ሐዘን አቆራምዶሻል ችግር ውስጥ እኮ ነው ያለሽው የምለምንሽ ልሰጥሽ እንጂ ለወስድ አይደለም ሊሰጠን የሚለምነን አምላክ ክብርና ምስጋና ለስሙ ይሁን የተረሱትን የሚያስታውስ እግዚአብሔር ከዚህ በኋላ የሚያሳዝነው ነገር ይቺ ሴት ብዙ አወራች መጨረሻ ላይ ግን አስማንዲዮስ የተባለውን ጋኔን ከታሪዋ አስወግዶ የገረጣ ፊቷን ሲያወጣላት እንስራዋን ጥላ ሄደች ማን ይመስገን የወደቁትን የሚያነሳ እግዚአብሔር ይመስገን የተረሱትን የሚያስታውስ አንተን የሚያስታውሳል ከወዴት እንደወደቅ ወቂላል መጽሐፍ ከወደቅበት ያነሳል እግዚአብሔር የወደቁትን ያነሳል የብቸኞች አባት ነው ማንንም የማያስታውሰውን ሜምፊቦስቴን ስለ ዮናታን ቸርነት በዳዊት በኩል እግዚአብሔር አስታወሰ የት ሄደ በአንድ ወቅት ሜምፊቦስቴ የሚባል አንድ ልጅ ነበረ ወደቀ ሽባ ሆነ የዮናታን ልጅ አለቀ መጽሐፈ ሳሙኤል እዛ ጋር አለቀ ሁለት ምዕራፍ አልፋችሁ ሶስተኛ ምዕራፍ ላይ ዳዊት ሜምፊቦስቴን ፈልጉልኝና አምጡልኝ ከሎዶባር ይላል የተጣለውን ሰው አመር ላይ ወደቀውን ሰው ብቸኛውን ሰው ረዳት የሌለውን ሰው ተመልካች የሌለውን ሰው እግዚአብሔር ያየዋል የእግዚአብሔር አይኖች ይላል መጽሐፍ በስፍራ ሁሉ ናቸው ክፎችና ደጎችን ይመለከታሉ እግዚአብሔር በምህረት አይኖቹ ይመለከታል ስለዚህ እግዚአብሔር የወደቁትን ያስታውሳል ያንን የ38 ዓመት ድዊ የመጠሪያ ስሙ እንኳን ያልተጠቀሰ መጽሐፍ ቅዱስ ውስጥ መጻጉ የተባለ በቤተክርስቲያን ቋንቋ ባልጋ ቁራኛ በደዌ ዳኛ የተያዘ ድዊ ማለት ነው መጻጉ በሽተኛ ማለት ስሙ በሽተኛ ተብሎ የተጠራ አንዳንድ ጊዜ በኑሮ ምልክታችን ባሪያው ባርቾው ቀዮ የሚባሉ ስሞች አሉ ላያችን ላይ ባለ ነገር እንጠራለን እኮ አይደል ልክ እንደዚሁ በሽተኛው መጻጉ ነበር የሚባለው ቤተሰቦቹም ረስተውታል ሁሉ ረስተውታል የተረሱትን የሚያስታውስ የብቸኞች አባት እግዚአብሔር ብቻውን የወደቀውን ሰው በበጎች በር አጠገብ በቤተ ሳይዳ ፍለጋ መጣ ይፈልጋል መድኃኔዓለም ከምን ላይ ተነስተ እንደመጣ አንተ ታውቀዋለህ ከምን አይነት ቦታ ላይ ተነስተሽ እንደመጣሽ ታውቂዋለሽ በስጋዊ ዓለም ሙቀት ያለው የሐሜት ወንበር ላይ ነበርሽ ወይ ምናልባት የምቾት ቤት ውስጥ ተቀምጠሽ ነበር ቅዝቃዜው ወደ ቤተ መቅደስ ሂጂ አይልሽም ነበር ግን አይሆንም የብቸኞች አባት እግዚአብሔር ዛሬ እቺን ነፍስ ጠርቷታል ስለዚህ አባቴ ጋር ተደግፌ ፍቅሩ ያሞቀኛል ብለሽ መተሻል ፍቅሩ ያሞቀኛል ብለ መታል ማን ይመስገን ወገኖቼ የሚያስታውስ እግዚአብሔር ይመስገን ስሙ የተመሰገነ ይሁን እዚህ የሰማችሁትን የእግዚአብሔር ቃል በቤተ መንግስት አታገኙት በምቾት ቦታ አታገኙት የቅንጦት ቤታችሁ ውስጥ የቃል እግዚአብሔር አይገኝም ልስማ ብላችሁ እንኳን ዩቲዩብ ብትከፍቱ ሰይጣን ካይምሯችሁ ላይ ይወስዳል ሲከፈት በስማም ሲያልቅ ዓለም ላይ ነው የምትባነኑት ትኩስ ወሬ ያመጣ እግዚአብሔርን ይሻማል እዚህ ግን ሐሳብ ሊሰረቅ እንኳን ቢሞክር እግዚአብሔር እየጠበቀ ለእናንተ የሚበቃውን ሁለትም ሶስትም ቃል ይዛችሁ ትሄዳላችሁ ከእግዚአብሔር አትራቁ እግዚአብሔር አይርቅም ከናንተ ቀረቡ ሀበ እግዚአብሔር ወይ ቀርበክሙ እግዚአብሔርን ቀረቡት እሱ ወደ እናንተ ይቀርባል ለኃጢአቱ ዓለም እንቢበሉ ለእግዚአብሔር እሺበሉ ኦሆ በልዎ ለእግዚአብሔር ወንበ የበልዎ ለሰይጣን ነው ሰይጣንን እንቢበሉት ከቤተ መቅደስ መሸሽን እንቢ እግዚአብሔርን መጠጋትን እሺ ከቅዳሴው አንቀላፍተው መቅረትን እንቢ ገስግሶ መጥቶ እግዚአብሔር ፊት መቆምን እሺ ለስጋው ደሙ ክብር ያበቃሻል ከዚያ የገነት በር ይከፈትልሻል ኋላም የመንግስተ ሰማያት ባለቤት እንሆናለን ማን ስላነሳን እንደምን አመሻችሁ ማን ስላነሳን እግዚአብሔር ያነሳው ለወድቆ ሜምፊቦስቴን ከትቢያ ላይ አንስቶ ያሳወሰ እግዚአብሔር አንተም እኮ የዛሬው ሜምፊቦስቴ ነህ የተረሳ ሁኔታዎች አልሳካ ያሉ ሮጠ ነገሮች ጥምም ያሉብህ የሆነ ቀን አለ ላንተ እንደ ሜምፊቦስቴ እግዚአብሔር የታለ እሱ ብሎ ፈልጎ ስላባቶችህ ቸርነት የሚፈልግህ እሱ እኮ የአቡነ ገብረ መንፈስ ቅዱስ ወዳጅ ነው ብሎ ይፈልግሻል አንድ ቀን ዛሬ ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ ርዕሰ ባህታውያን 562 ዓመት በመድር ላይ ሲኖሩ ውሃ ያልጠጡ እህል ያልቀመሱ ከእንጨት ላይ ቆርጠው ያልቀመሱ ከፍራፍሬ ቆርጠው ያልቀመሱ አንድም ቀን ያልበል ማን እሳቸውን የሚመስል ፍጥረት አለ እምትውልድ አንስት አልቦዘ ያብዮ የተባለ ዮሐንስ እንኳን የበረሃን ቦታ ይበላ ነበር ጣዝማማር ይመገብ ነበር አያችሁ ስለዚህ ይሄንን ያልተመገበ ርዕሰ ባህታዊ ተውላጠ ተስካረ ሞቱ ነው የሞቱን መታሰቢያ ምናስብበት ቀን ነው በረከቱ በሁላችን ላይ ይደርብን ከምድር ያልቀመሰ ጻድቅ አባት ነገር ግን ምድር ላይ ያሉ 60 አናብስትና 60 አናብርት የእግሩን ትቢያ እየላሱ ያለ ምግብ የኖሩ ምግብ ያተረፈ ግን ያልበላ
ለሌሎች ምግብ የሆነ የእግሮቹ ትቢያ ያራዊት ቀለብ የሆነ ዛሬ በመብረቁ አጋንንትን የሚመታልን ካንሰርና ኤችአይቪን በጸበሉ የሚፈውስልን አቡነ ገብረ መንፈስ ቅዱስ ዝቋላ ተራራ ላይ የጸለዩበት ቦታ ስለ ጽህማቸው መታሰቢያ የበቀለው ዛፍ በጸሎታቸው ብዛት ሙጃ ጺም የሚመስል ተክል አለ። እቤታችሁ ውስጥ ወስዳችሁ ስታስቀምጡት አጋንንት ያለበት ሰው ይጮሃል። ለምን? ጻድቁ ረግጠው ቆመው መዝሙረ ዳዊትንና ውዳሴ ማርያምን የደገሙበት ስፍራ ስለሆነ ክብርና ምስጋና ለአምላካችን ይሁን። ኢትዮጵያዊ ጻድቅ አቡነ ተክለ ሃይማኖትን አስበን በጽድቃቸው በመናናያቸው በምንኩስናቸው ወደን ደስ ብሎን ቀጥሎ ደግሞ ኢትዮጵያ የቅዱሳን ሀገር ናት ብለው የመጡትን አቡነ ገብረ መንፈስ ቅዱስ ሁለቱን አባቶች በጣም በውስጣችን ሁሉ ጊዜ ይመላለሳሉ። የቅድስና ተግባራቸው ልቡሰ ሥጋ አጋንንትን ዳዊታቸውን እየደገሙ የሚይዙ መንገዳቸው የሚያስፈራ አረማመዳቸው ድንቅ የሆነ ሥላሴን ለመሸከም የበቁ እግዚአብሔር የተገለጠላቸው ከፀሐይ በላይ የጸለዩ ባህር ውስጥ የጸለዩ ለሥጋና ደም የማይቻለውን ጸሎት ያደረጉ ጻድቅ ዛሬ በሳቸው ቀን ቆማችሁ የገብረ መንፈስ ቅዱስ አምላክ ሆይ እንድትሉ እግዚአብሔር እዚህ ጠራችሁ እንጂ ማን አስተዋውሷቸዋል እናንተን እዚህ እንድትመጡ? መች በስም ጥሪ ጠራናችሁ? የተረሱትን የሚያስታውስ እግዚአብሔር ግን በቅዱሳኑ ባደረገው ድንቅ ጠራን። በሳቸው ቃል ኪዳን ይጎብኘን፣ በረከታቸውን ያድለን፣ በሰማነው ቃል ይባርከን። ኪዳነ ምሕረት እናቴ ፈጥነሽ ደራሽ ነሽ ለሐዘኔ ፈጥነሽ ደራሽ ነሽ በሐዘኔ የከበበኝ ጭንቀት ተወግዷል ፍቅርሽም አምላክ እኔን ማርኳል ፍቅርሽም አምላክ እኔን ማርኳል ኪዳነ ምሕረት እናቴ ፈጥነሽ ደራሽ ነሽ ለሐዘኔ ፈጥነሽ ደራሽ ነሽ ለሐዘኔ የከበበኝ ጭንቀት ተወግዷል ፍቅርሽም አምላክ እኔን ማርኳል ፍቅርሽም አምላክ እኔን ማርኳል እናቴ ባንቺ ሰው ሆኛለሁ ከሞት አፋፍ ላይ ተርፌያለሁ ስምሽን ስጠራ ቀን ሌሊት ትሆኚኛለሽ መድኃኒት የችግሬ ደራሽ የጭንቀቴ ነይ እናቴ ነይ እናቴ ኪዳነ ምሕረት እናቴ ፈጥነሽ ደራሽ ነሽ በሐዘኔ ፈጥነሽ ደራሽ ነሽ በሐዘኔ የከበበኝ ጭንቀት ተወግዷል ፍቅርሽም አምላክ እኔን ማርኳል ፍቅርሽም አምላክ እኔን ማርኳል አለኝ የምልሽ ፍጹም ሀብቴ ከሊባኖስ ነኝ እመቤቴ ያደራ ልጅሽ ነኝ ያንቺ ልጅ ተሰጥቻለሁ በአዋጅ የችግሬ ደራሽ የጭንቀቴ ነይ እናቴ ነይ እናቴ ኪዳነ ምሕረት እናቴ
ፈጥነሽ ደራሽ ነሽ በሐዘኔ ፈጥነሽ ደራሽ ነሽ በሐዘኔ የከበበኝ ጭንቀት ተወግዷል ፍቅርሽም አምላክ እኔን ማርኳል ፍቅርሽም አምላክ እኔን ማርኳል ፍቅርሽ ልዩ ነው እመቤቴ ተነግሮ አያልቅም ባንደበቴ በክርስቶስ ቀኝ ትቆሚያለሽ ፍጥረትን ሁሉ ታስመሪያለሽ የችግሬ ደራሽ የጭንቀቴ ነይ እናቴ ነይ እናቴ ኪዳነ ምሕረት እናቴ ፈጥነሽ ደራሽ ነሽ በሐዘኔ ፈጥነሽ ደራሽ ነሽ በሐዘኔ የከበበኝ ጭንቀት ተወግዷል ፍቅርሽም አምላክ እኔን ማርኳል ፍቅርሽም አምላክ እኔን ማርኳል ኑሮ ሲመረኝ ሳመነታ ወደ አንቺ መጣው ጠዋት ማታ በስዕልሽ ፊት አልቅሻለሁ መልሱን በቶሎ አግኝቻለሁ የችግሬ ደራሽ የጭንቀቴ ነይ እናቴ ነይ እናቴ ኪዳነ ምሕረት እናቴ ፈጥነሽ ደራሽ ነሽ በሐዘኔ ፈጥነሽ ደራሽ ነሽ በሐዘኔ የከበበኝ ጭንቀት ተወግዷል ፍቅርሽም አምላክ እኔን ማርኳል ፍቅርሽም አምላክ እኔን ማርኳል አለኝ የምልሽ ፍጹም ሀብቴ ከሊባኖስ ነይ መድኃኒቴ ያደራ ልጅሽ ነኝ ያንቺ ልጅ ተሰጥቻለሁ በአዋጅ የችግሬ ደራሽ የጭንቀቴ ነይ እናቴ ነይ እናቴ ኪዳነ ምሕረት እናቴ ፈጥነሽ ደራሽ ነሽ በሐዘኔ ፈጥነሽ ደራሽ ነሽ በሐዘኔ የከበበኝ ጭንቀት ተወግዷል ፍቅርሽም አምላክ እኔን ማርኳል ፍቅርሽም አምላክ እኔን ማርኳል ፍቅር ማረከኝ
በሕይወቴ በዘመኔ ፍቅር ማረከኝ በሕይወቴ በዘመኔ እግዚአብሔር ለኔ መድኃኒቴ ፍቅር ማረከኝ በሕይወቴ በዘመኔ ፍቅር ማረከኝ በሕይወቴ በዘመኔ ፍቅር ማረከኝ በሕይወቴ በዘመኔ እግዚአብሔር ለኔ መድኃኒቴ ፍቅር ማረከኝ በሕይወቴ በዘመኔ ተገዝቻለሁ በወርቅ ደም ዓለምን ትቼ ላገለግል ሞት ሕይወቴ ለኔ ሆኖኛል ባንተ መከራ ሸክሜ ርቋል ለክብር ቆሜ እዘምራለሁ እንደ አቅሜ አገንሃለሁ ለክብር ቆሜ እዘምራለሁ እንደ አቅሜ አገንሃለሁ ፍቅር ማረከኝ በሕይወቴ በዘመኔ ፍቅር ማረከኝ በሕይወቴ በዘመኔ እግዚአብሔር ለኔ መድኃኒቴ ፍቅር ማረከኝ በዘመኔ ምድርና ሰማይ እልል ይበሉ ምስጋና ላንተ ይድረስ እያሉ መሳይ የለህም ለቅድስና አቀርባለሁኝ ላንተ ምስጋና ጣቴ በገናን ይደረድራል በቀን በሌሊት ያመሰግናል ጣቴ በገናን ይደረድራል በቀን በሌሊት ያመሰግናል ፍቅር ማረከኝ በሕይወቴ በዘመኔ ያጨበጨባችሁ ዘምሮ በሕይወቴ በዘመኔ እግዚአብሔር ለኔ መድኃኒቴ ፍቅር ማረከኝ በሕይወቴ በዘመኔ ክብርን አይተው ጠላቶች ፈሩ ለጌትነት ወድቀው ተገዙ እንዲነህ አምላክ እንዲነህ ጌታ ሁሉን በፍቅር የምትረታ ባንተ ተመካን በፈጣሪያችን አዳኝ በሆንከው በንጉሳችን ባንተ ተመካን በፈጣሪያችን አዳኝ በሆንከው በንጉሳችን ፍቅር ማረከኝ በሕይወቴ በዘመኔ ፍቅር ማረከኝ በሕይወቴ በዘመኔ እግዚአብሔር ለኔ መድኃኒቴ ፍቅር ማረከኝ በዘመኔ ምድርና ሰማይ እልል ይበሉ ምስጋና ላንተ ይድረስ እያሉ መሳይ የለህም ለቅድስና አቀርባለሁኝ ላንተ ምስጋና ጣቴ በገናን ይደረድራል በቀን በሌሊት ያመሰግናል ጣቴ በገናን ይደረድራል በቀን በሌሊት ያመሰግናል ፍቅር ማረከኝ በሕይወቴ በዘመኔ ፍቅር ማረከኝ በሕይወቴ በዘመኔ እግዚአብሔር ለኔ መድኃኒቴ ፍቅር ማረከኝ በሕይወቴ በዘመኔ ፍቅር ማረከኝ በሕይወቴ በዘመኔ ፍቅር ማረከኝ በሕይወቴ በዘመኔ እግዚአብሔር ለኔ መድኃኒቴ ፍቅር ማረከኝ በሕይወቴ በዘመኔ